ሰላም ወደ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በብቻ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ይዘንላችሁ የቀረብነው ስታንዲንግ ኦቨን 4 ኤሌክትሪክ እና 2 ኤሌክትሪክ ፕለስ ሲሊንደር ከዚህም ደግሞ በተጨማሪ የቺፕስ መስሪያ ማሽኖችን ነው። በመጀመሪያ የምናየው ኮምቴል 4 ኤሌክትሪክ የሆነ ስታንዲንግ ኦቨን ነው። እንደምናየው ሳይዙ ወደ ጎን 60 ወደ ውስጥ ደግሞ 60 ነው። እንዲሁም ደግሞ ከመሬት ወደ ላይ ቁመቱ 90 ነው። መካከለኛ ተለቅ ላለ ቤት እንዲሁም ደግሞ ለተለያዩ የስራ ቦታዎች ለተለያዩ ነገሮች ያገለግለናል። ይሄን እንግዲህ በምናይበት ጊዜ አራቱም ኤሌክትሪክ ስለሆነ ምንም አይነት ነገር ከአደጋ ጋር ምናምን የሚገናኝ ነገር የለውም። አራቱም ኤሌክትሪክ ነው። እንዲሁም ደግሞ ሁለቱም በምናይበት ጊዜ ሶሊድ የሆኑ ኤሌክትሪኮች ስለሆኑ የተለያዩ ነገር ቢፈስባቸውም ወደ ኤሌክትሪክ ፓርቱ አይገባም። እነዚህ ደግሞ ሁለቱ ኮይሎች ናቸው። እነዚህ ደግሞ ቢበላሽም እንኳን በቀላሉ ሜንቴን መደረግ ይችላሉ ማለት ነው። ከዚህም በተጨማሪ ወደ ውስጠኛው በምንገባበት ጊዜ እንግዲህ እንደምናየው አንድ ፓትራ አለው። ከዚህም ደግሞ በተጨማሪ ስጋ መጥበስ በምንፈልግበት ጊዜ ስጋዎችን መጥበስ የምንችልበት የራሱ የሆነ መጥበሻ ዝርግ የሆነ ግሪል ማድረጊያ አለው። እንዲሁም ደግሞ ውስጡ በምናይበት ጊዜ ፋን ሲስተም ስለሆነ ሁሉም ላይ ላይኛውም ላይ የታችኛውም ላይ እኩል ቴምፕሬቸር ዲስትሪቢዩት ሆኖ ወይም ደግሞ ሙቀቱ እኩል ዲስትሪቢዩት ሆኖ የላይኛውም የታችኛውም በእኩል በተመሳሳይ ጊዜ መብሰል ይችላል ማለት ነው። እንዲሁም ደግሞ የራሱ ታይመር ስላለው የምንፈልገውን ነገር እንሞላውና ልክ ሲጨርስ ራሱ አላርም እንደዚህ አሰምቶ ይጠፋል ወይም ደግሞ እኛ እንኳን ባንሆን ራሱ ይጨርሳል ማለት ነው። እንደምናየው ሁለት ግላስ ነው። እነዚህ ሁለት ግላስ ስለሆነ በቀላሉ አንደኛ መጸዳት ይችላል። ከዚህም ደግሞ በተጨማሪ ሃይ የሆነ ሙቀት እንኳን ቢኖር ውስጥ ሃይ ቴምፕሬቸር እንኳን ቢሆን በፍጹም ሊሰበርብን ሊበላሽብን አይችልም። ሙሉ ለሙሉ ደግሞ ቴምበርድ ስለሆነ በቀላሉ መጸዳት ይችላል ማለት ነው። ይሄ ኮምቴል 1 ዓመት የካምፓኒ ዋራንቲ ያለው ዋጋው ደግሞ 37500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው 2 ኤሌክትሪክ 2 ሲሊንደር የሆነው ዴልታ ኦቨን ይሆናል። ይህም ኦቨን እንደምናየው ወደ ጎን እንደዚህ 60 ነው፣ ወደ ውስጥ 60 ነው። እንዲሁም ደግሞ ቁመቱ ከመሬት 90 ነው። ከዚህም በላይ ግን ቁመቱን ከፍ ማድረግ የምንፈልግ ከሆነ የራሱ እግር ስላለው ከዚህም በላይ ወደ ላይ ከፍ ማለት ይችላል። እንዲሁም ደግሞ እግሩ ፕላስቲክ ስለሆነ አንደኛ በቀላሉ መጸዳት ይችላል። ከዚህም ደግሞ በተጨማሪ ከቦታ ቦታ በቀላሉ መዘዋወር ይችላል ማለት ነው። እነዚህ ሁለቱን እንደምናያቸው እንግዲህ ኤሌክትሪክ ናቸው። እነዚህ ደግሞ ሁለቱ ሲሊንደር ናቸው። እንደዚህ ደግሞ መሆኑ የመጀመሪያው ጥቅሙ ምንድን ነው? ሲሊንደር በማይኖርበት ጊዜ ኤሌክትሪኩን መጠቀም እንችላለን። መብራት ደግሞ በማይኖርበት ጊዜ ሁለቱን ሲሊንደሮች መጠቀም እንችላለን ማለት ነው። ይሄኛው የምናየው 1500 ዋት ነው። እቺኛዋ ደግሞ አነስ ያለችው ደግሞ 1000 ዋት ናት። ሙሉ ለሙሉ ቦዲው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን ሳይዘግብን መጠቀም እንችላለን ማለት ነው። እነዚህ ሁለቱ እንግዲህ አንደኛው ተለቅ ያለ ሲሲ ነው፣ እቺኛዋ ደግሞ አነስ ያለ ሲሲ ናት። እንዲሁም ደግሞ ብዙ ጊዜ ሰዎች የሚፈሩት ምንድነው? የመጀመሪያው ነገር ሲሊንደር ሊፈነዳና የተለያየ አደጋ ሊያደርስብኝ ይችላል ብለው ነው የሚያስቡት። ነገር ግን እዚህ ጋር እንደምናየው የራሱ የሆነ ሴንሰር ስላለው እኛ እንኳን እዛኛው ጋር ከፍተ ነው ወደ ውስጥ ጋዙ እንዳይመጣ ራሱ ሴንስ አድርጎ ያጠፋል ብቻ ነው። መጠቀም ስንፈልግ ብቻ ነው እቺኛዋ ሴንሰራ ምትበራልን ማለት ነው። ያለበለዚያ ግን ራሱ ሴንስ አድርጎ ጋዙ ወደዚህ ካልመጣ ድረስ ራሱ ሎክ ያደርግልናል ማለት ነው። እንዲሁም ደግሞ መብራት በሚኖርበት ጊዜ ኢነርጂ ሴቭ ያደርግና ያለ ክርቢት ያለ ላይተር እቺኛዋን ብቻ በመጠቀም ራሱ መለኮስ ይችላል። እቺኛዋን ሲሊንደር እንግዲህ መጠቀም ከፈለግን እንደሌሎቹ ዝም ብላ አትሽከረከርም። ወደ ውስጥ ፕሬስ እናረጋትና ከዛ ወደዚህ እየጨመረን እንሰጣታለን ማለት ነው። እቺኛዋንም ወደ ውስጥ እንገፋትና ከዛ እየጨመረን እንሰጠዋለን ማለት ነው። ስለዚህ ራሱ ስፓርክ ፕለግ ስላለው ራሱ መለኮስ ይችላል። እንዲሁም ደግሞ ሴንሰር ስላለው ለአደጋ የተጋለጠ አይደለም ማለት ነው። ቅድምም እንደነገርኳችሁ እንግዲህ ሙሉ ለሙሉ ቦዲው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ መስታወቱን በምናይበት ጊዜ ቴምበርድ ግላስ ስለሆነ በፍጹም በከፍተኛ ሙቀት ሊሰበርብን ሊበላሽብን አይችልም። እንዲሁም ደግሞ እዚህ ጋር በምንሰራበት ጊዜ ወደዚህኛው በሚፈናጠሩበት ጊዜ የቤታችንን ወይም ደግሞ የኪችናችንን ግድግዳ በፍጹም አያበላሽብንም። እዚህ መስታወት ላይ ስለሆነ የሚፈነጣጠሩት መስታወት ስለሆነ በቀላሉ ጽድት አድርገን ረጅም ጊዜ መጠቀም እንችላለን ማለት ነው። ወደ ውስጠኛው በምንገባበት ጊዜ የመጀመሪያ ነገር 2 ፓትሮች አሉት። እነዚህ ሁለቱም ፓትሮች ኢናሜል ስለሆኑ በዘይት እንዲሁም ደግሞ በተለያዩ ከኩባ ውጭ ባሉ ነገሮች መጋገር እንችላለን ማለት ነው። እንዲሁም ደግሞ ረጅም ጊዜ ሳይበላሽብን ቀለሙን ሳይቀይር ረጅም ጊዜ ፓትሮቹን መጠቀም እንችላለን ማለት ነው።
ከዚህም ደግሞ በተጨማሪ ምንድነው እነዚህ ኢናሜል የሆኑ ፓትራዎች ሃይ የሆነ ሂት ካፓሲቲ ስላላቸው በቀላሉ በትንሽ ነገር መጋል ይችላሉ ማለት ነው። ከዚህ በተጨማሪ ደግሞ እዚሽ ጋር በምናይበት ጊዜ ግሪል ማድረጊያ ስላለው አሳ፣ ዶሮ የተለያዩ ነገሮችን መስራት ስትፈልግ በዚህኛው እየተሽከረከረ ማብሰል ይችላል። እቺኛውን በቀላሉ በመፍታትና በማላላት እያጠበብንና እያሰፋን እንደምንፈልገው መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው ዝርግ የሆነ ግሪል ማድረጊያ ያለው ስጋ፣ የተለያዩ ነገሮችን እዚህ ጋር አድርገን መጠቀም እንችላለን ማለት ነው። እንዲሁም ደግሞ ክቡን ፓትራ ከገበያ ላይ ገዝተን እዚህኛው ላይ ቶፑ ላይ አድርገን መጠቀም እንችላለን ማለት ነው። ቅድም እንደነገርኳችሁ እንግዲህ እንደዚህ ፕላስቲክ የሆነ እግር ስላለው አንደኛ ከቦታ ቦታ በቀላሉ እያንሸራተተን መጠቀም እንችላለን። እንዲሁም ደግሞ ከዚህ በላይ ወር ላይ ቁመቱን ከፍ ማድረግ እንችላለን። እንዲሁም ደግሞ ፕላስቲክ ስለሆነ ምንም አይነት ንዝረቶችን ምናምን እንዳይኖር ያደርግላል ማለት ነው። እንዲሁም ደግሞ እነዚህን ፓትሮች የማንጠቀምባቸውን ፓትሮች ማስቀመጫ የራሱ የሆነ እንደዚህ ካቢኔት አለው። እዚህኛው ውስጥ የማንጠቀምበትን ማስቀመጥ እንችላለን። እንዲሁም ደግሞ እችኛዋን በምናይበት ጊዜ ሁለቱም አንደኛ ሁለት መስታወት ነው ያለው። እነዛ ሁለት መስታወቶች መኖሩ ደግሞ ጥቅሙ ምንድነው መሰላችሁ? የመጀመሪያ ነገር በፍጹም ምንድነው ከውጪ ንፋስ ምናምን ነገር ገብቶ የምንሰራውን ነገር አያበላሽብንም ማለት ነው። እንዲሁም ደግሞ ሁለቱም መስታወቶች ቴምበርድ ግላስ ስለሆኑ በከፍተኛ ሙቀት በፍጹም ሊሰበሩብን ሊበላሹብን አይችልም። ማጽዳትም ደግሞ የውስጠኛውንም እንዲሁም ደግሞ ጀርባ ያለውንም ከፈለግን እችኛዋን ብቻ ፕረስ በማድረግ በማውጣት በቀላሉ ማጽዳት እንችላለን። ውስጠኛው ደግሞ ፋን ሲስተም ስለሆነ የላይኛውም የታችኛውም እኩል መብሰል ይችላሉ። እንዲሁም ደግሞ የራሱ የሆነ ታይመር ስላለው እዚሽ ጋር በምናያት በቀላሉ ማኑዋል መሰረት የምንፈልገውን ነገር እዚሽ ጋር በምናያት ማኑዋል መሰረት በዚህኛው ማኑዋል መሰረት የምንፈልገውን ነገር እንሞላለን። ቴምፕሬቸር አድጀስት እናደርግለታለን። ከዛ የምንመርጠውን የላይኛውም የታችኛውም ከሆነ እንመርጥለታለን ፓትራውን። ከዛ ራሱ በሰጠነው ደቂቃ አብስሎ ሲጨርስ አላርም አሰምቶ ያጠፋልናል ማለት ነው። ይሄ እንግዲህ ዴልታ 60 በ60 ሁለቱ ኤሌክትሪክ ሁለቱ ሲሊንደር 2 ዓመት የካምፓኒ ዋስትና አለው። ከዛም ደግሞ በኋላ ቢበላሽብን እንደፈለግን ስፔር ፓርት ማግኘት እንችላለን ማለት ነው። ይሄ ዴልታ 2 ኤሌክትሪክ 2 ሲሊንደር ዋጋው 47500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ሚዊ የቺፕስ ማሽንን ይሆናል። ይሄ ሚዊ የቺፕስ ማሽን ለስራ እንዲሁም ደግሞ ለቤት ውስጥ ተለቅ ላለ ቤት ያገለግለናል። ሁለት ስለሆነ በአንዴ የምንፈልገውን ነገር በሙላ ከተን ማብሰል እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ሁለቱም ተለቅ ያለ ካፓሲቲ ነው ያላቸው። ሁለቱም 6 ሊትር ስለሆነ ለበርገር ቤት ለተለያዩ ቦታ በጣም አስፈላጊ የሆነ የቺፕስ ማሽን ነው። 1 ዓመት የካምፓኒ ዋስትና አለው። ዋጋው ደግሞ 10,000 ብር ብቻ ነው። ያላችሁበት ድረስ በነፃ እናደርስላችኋለን። ይደውሉልን። በመጨረሻ ደግሞ የምናየው የዴልታ 4 ኤሌክትሪክ የሆነውን ስታንዲንግ ኦቨን ይሆናል። ይሄ እንግዲህ 4 ኤሌክትሪክ ስታንዲንግ ኦቨን ቅድም ካየነው የሚለየው የሚጠቀመው በኤሌክትሪክ ብቻ ነው። እነዚህ ሁለቱን የምናያቸው 1500 ይጠቀማሉ። እነዚህ ደግሞ አነስ ያሉት ደግሞ የምናያቸው 1000 ዋትን ይጠቀማሉ። ሙሉ ለሙሉ ቦዲውም ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን ሳይዝግብን መጠቀም እንችላለን። የተለያዩ ነገሮችን ቢፈስበት በቀላሉ መጸዳት ይችላል ማለት ነው። ከዚህም በተጨማሪ ደግሞ የሚፈነጣጠሩ ነገሮች ካሉ እዚህ ጋር ምግብ እየሰራን እያለ ከዚህ ጋር ከምግቡ የሚፈነጣጠሩ ነገሮች ካሉ የቤታችን ኪችናችንን አያበላሽብንም። ይሄኛው ቴምበርድ የሆነ ግላስ ላይ ስለሆነ የሚቀመጡት በቀላሉ መጸዳት ይችላል። ይሄ ደግሞ ቴምበርድ የሆነው ግላስ እንግዲህ በሃይ ቴምፕሬቸር ምንም አይነት ሙቀት ቢኖርበት እንኳን የመሰንጠቅ የመበላሸት ባህሪ በፍጹም አያሳይም ማለት ነው። ይሄ እንግዲህ ዴልታ 2025 ላይ በጣም ተሻሽሎ የመጣው ነው። ብዙ ጊዜ እንግዲህ ዴልታ የመጀመሪያው ነገር ምንድነው የውስጠኛውን ሁለቱንም ማብሰል አንችልም ነበረ ማለት ከፈለግን አሁን የላይኛውን ብቻ ማዘዝ ከፈለግን ይኸው ተሻሽሎ እዚህ ጋር በምናየው ፓትራ ሰሌክተር አማካኝነት የላይኛውን ብቻ ከፈለግን የላይኛውን ብቻ እንዲሁም ደግሞ የታችኛውን ብቻ ከፈለግን የታችኛውን ብቻ አድርገን መጠቀም እንችላለን ማለት ነው። እዚህ ጋር የምናያቸው እንግዲህ ቀለል ያሉ ኮንትሮል ፓነል ናቸው። ወደ ውስጥ በምንገባበት ጊዜ እዚህ ጋር እንደምናየው 2 ፓትሮች ስላሉት እነዛ 2 ፓትሮች ደግሞ ኢናሜል ስለሆኑ አንደኛ በዘይትና በተለያዩ ነገሮች የምንፈልገውን ነገር መስራት እንችላለን ማለት ነው። ከዚህም ደግሞ በተጨማሪ ሂት ካፓሲቲያቸው ሃይ ስለሆነ በትንሽ ቴምፕሬቸር ምንድነው የምንፈልገውን ነገር ማብሰል ይችላሉ ማለት ነው። ከዚህም በተጨማሪ ደግሞ ውስጡን እንደምናየው ፋን ሲስተም ስለሆነ የላይኛውም የታችኛውም እኩል መብሰል ይችላል። እዚህ ጋር ደግሞ እንደምናየው ዝርግ የሆነ ግሪል ማድረጊያ ስላለው ስጋችን የተለያዩ ነገሮችን አድርገን መጠቀም እንችላለን። እንዲሁም ደግሞ የምንሰራው ነገር አሳ፣ የተለያዩ ዶሮ ምናምን ከሆነ እዚህ ጋር እንሰካና እየተሽከረከረ ብዙ ነገሮችን ማብሰል ይችላል ማለት ነው። እንዲሁም ደግሞ እዚህ ጋር እንደምናየው የራሱ የሆነ እግር ስላለው እነዚህን 4 ቦታ እንገጥማቸውና መክፋትና ማስተካከል እንደምንፈልገው መሆን ይችላል። እንዲሁም ደግሞ ለማጽዳት ፕላስቲክ መሆኑ ተመራጭ ያደርገዋል ማለት ነው።
እዚሽ ጋር ደግሞ እንደምናየው ሁለት ቴምበርድ ግላስ የሆኑ የራሱ የሆነ መስታወት ስላለው እነዚህ ሁለቱም በከፍተኛ ሙቀት በፍጹም ሊሰበሩብን ሊበላሽብን አይችልም። እንዲሁም ደግሞ ማጽዳት ከፈለግን ሁለቱንም በቀላሉ ማጽዳት እንችላለን ማለት ነው። እንዲሁም ደግሞ ታችኛው እንደምናየው የራሱ የሆነ ካቢኔት ስላለው እዚህ ጋር ማንጠቀምበትን ለምሳሌ ይሄኛውን እየተጠቀምንበት ከሆነ እነዚህ ነገሮች ሙሉ አውጥተን እታችኛው ላይ ማድረግ እንችላለን ማለት ነው። ይሄ ዴልታ ፎር ኤሌክትሪክ 60 በ60 ቁመቱ ደግሞ 90 ነው። ዋጋው 48,000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ይህንና የተለያዩ ኤሌክትሮኒክስ እቃዎችን ከፈለጋችሁ ከዳሽን ባንክ ጋር ዱቤ ያለ አገልግሎት እየሰጠን ስለሆነ በቀላሉ ከነሱ ጋር ብቻ በማገናኘት ከጎዶልያስ ኤሌክትሮኒክስ መታችሁ መውሰድ ትችላላችሁ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን ይህን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ሲቪል ሰርቪስ ፊት ለፊት ፋንቱ ሱፐር ማርኬት አጠገብ፣ በቁጥር 3 ቡራዩ ከታ መድኃኒዓለም እንገኛለን። ከዚህም በተጨማሪ በ0960 31 81 80 በመስመር ስልካችን 0116597020 0116597030 ላይ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ። በቀጣይ ልንሰራላችሁ የምትፈልጉትን ነገር እና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ እያሳውቁን። ስለተከታተላችሁን እናመሰግናለን።